በዚሁ በማንሰራራት ዘመን ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የዲቨሎፕመንታል ኢኮኖሚስት ምሁር ናቸው። ዶክተር ገመቺስ መርሻ ናቸው። የዘውትር ተባባሪያችን ናቸው። ከእሳቸው ጋር አጠር ያለ ቆይታ እናደርጋለን። እንዴት አመሹ ዶክተር? አለው እንዴት ናችሁ? ሰላም ኖት? እግዚአብሔር ይመስገን አለው። መልካም። በቅድሚያ ለውድ ጊዜዎት ከልብ ነው የምናመሰግነው። ምንም ችግር የለም፣ አመሰግናለሁ። መልካም። ቀዳሚ የምናደርገው የኢትዮጵያ የማንሰራራት ዘመን ተብሎ የሚጠራው የአሁኑ የእድገት ጅማሬ ጉዞ ዋና ዋና መገለጫዎች እንደው ምንድናቸው ይላሉ? እንግዲህ እንደሚታወቀው ከማንሰራራት በፊት የሀገራችንን ሁኔታ ብናይ፣ በተለይ ደግሞ ከለውጡ በኋላ ያለውን ሁኔታዎች ብናይ ማገገም ነበር። ከማንሰራራት በፊት ሀገራችን ኢኮኖሚ ከደረሰበት ጫና የማገገም ሁኔታ ነበር። ብዙ ጫናዎች ነበረ። የኮሮና ነበረ፣ ግጭቶች፣ ሰፊ ግጭቶች ነበሩ፣ ድርቅ ነበረ። እንደዚሁም የዓለም አቀፍ ተለዋዋጭ ሁኔታ የዩክሬን ራሽያ ጦርነት የራሱ ተጽዕኖ ነበረ። ይሄን ሁሉ ተቋቁሞ አገግሞ ከዛ በኋላ ወደ ማንሰራራት የሀገራችንን ኢኮኖሚ ገብቷል። ለዚህ ደግሞ ዋና ዋና ማሳያ ወይም መገለጫ ብለን ሶስት ወሳኝ ነገሮችን ማንሳት እንችላለን። አንደኛው ወደ ምግብ ሉዓላዊነት የምናደርገው ጉዞን ማንሳት እንችላለን። ይሄ በግብርና ዘርፍ በስንዴ ልማት የታየ ሁኔታ ግብርናችን ከዝናብ ጥገኝነትና ከእጅ ወደ አፍ ከሆነ ግብርና ወደ መስኖን የሚጠቀም በአመት 2-3 ወደሚያርስ መካናይዝድ ወደሆነ እንዲሁም ሃይ ቫልዩ ክሮፕ ወደ ማምረት ትልቅ ዋጋ ያላቸው ምርቶች ወደ ማምረት ገብቶ እንደዚሁም የመዳበሪያ ፋብሪካ የመሰረት ድንጋይ የተጣለበት አመት ነው ይሄ አመት። ያ ከ1-2 አመት በኋላ ሲያልቅ የሀገራችንን የምግብ እንደውም እርሻ ምርቶችን 2 እጥፍ 3 እጥፍ ሊያሳድግ የሚችል ነው። ይሄ አንድ ላይ ተደምሮ በግብርና ላይ ያለው ነገር ምግብ ሉዓላዊነትን ወደ ማረጋገጥ ጉዞ አገራችን ጀምራለች። አንደኛው መገለጫ ይሄ ነው። ሁለተኛው የኢነርጂ ሉዓላዊነት ነው። እንደምታውቀው በቅርቡ ስራ የጀመረው ጎዴ ላይ ያለው የነዳጅ የተፈጥሮ ጋዝ ማምረቻ በአመት 111 ሚሊዮን ሊትር ማምረት ጀምሯል። ከ1-2 አመት በኋላ የሚያልቀው የሁለተኛው ምዕራፍ 1.33 ቢሊዮን ሊትር ማምረት ያስችላል። ይሄ ትልቅ የኤነርጂ አቅም ይፈጥራል። እንደዚሁም የሃይድሮ ፓወር ኤነርጂ ያው ህዳሴ ግድባችን አልቋል። ኮይሻ ሃይድሮ ፓወር ማመንጫው 70% ደርሷል። እነኚህ ተደማምሮ የኤነርጂ ሉዓላዊነትን ወደ ማረጋገጥ ያስኬደናል። ሌላው ወሳኝ መግለጫ ብለን የማንሰራራት የምናነሳው የፒስ እንደ ሴኩሪቲ ነው። በጸጥታ በደህንነት ዘርፍ የተሰሩ ስራዎች በእነዚህ በተቋማት የሚሊተሪ የጦር ኃይል ተቋማት ሀገራችን መከላከያ ሪፎርም ውስጥ ገብቶ በቴክኖሎጂ እየታጠቀ በእውቀት እየታጠቀ ለሀገሩና ለህዝብ የቆመ ሰራዊት በመገንባት የራሱን ምርትና ትጥቅ አምርቶ የታጠቀ እና ከመቼም ጊዜ በላይ የሀገሪቱን ሰላምና ጸጥታ ለማስከበር የሚችል ቁመና ላይ ያለ ታላቅ ሰራዊት ተገንብቷል። ጸጥታን በማስከበርም ኢትዮጵያ እየመከረች ነው። ሀገራችን ምክክር ላይ ናት። እነኚህ ጉዞዎች የኢትዮጵያን ሰላምና ጸጥታ በማስከበር ከውስጥም ከውጭም የሚመጡትን አደጋዎች በማስቀረት ትልቅ ሚና ይኖራቸዋል። ስለዚህ እነኚህ ሶስቱ ወሳኝ ነገሮች የምግብ ሉዓላዊነት፣ የኢነርጂ ሉዓላዊነት እንደዚሁም የሰላምና ጸጥታን የማረጋገጥ ሁኔታ ለአንድ ሀገር መሰረታዊና ወሳኝ። አንድ ሀገር ይሄን እጅ ውስጥ ካስገባ ይሄን ከተቆጣጠረ ሌላው እድገት ማሳለጥ አይከብድም። ኢንዱስትሪ፣ ግብርና፣ ቱሪዝም፣ ቴክኖሎጂ ከዚህ በኋላ ማሳለጥ አይከብድም። ስለዚህ እነዚህ ወሳኝ ነገሮች ሀገራችን እጇ ውስጥ ለማስገባት ከፍተኛ ፍጥነት ላይ ናት። ከጥቂት አመት በኋላ እነኚህ ከተረጋገጡ ሌሎች ሁኔታዎች ቀላል ይሆናሉ። የማንሰራራቷ ወደ ሁለንተናዊ ብልጽግና ያስኬዳል ማለት ነው። ስለዚህ እነዚህ ወሳኝ ነገሮችን እንደ መገለጫ የማንሰራራት መገለጫ ብለን ልንወስደው እንችላለን። መልካም ገረፍ አድርገውታል። ኢትዮጵያ ይህን የማንሰራራት ዘመን እንግዲህ ወደ ዘላቂ ብልጽግና ለመለወጥና በጉዞዋ ላይ የሚገጥሙ መሰናክሎችንስ እንደው በምን መልኩ መሻገር አለባት ነው የሚሉት? እንግዲህ ሀገራችን እያመለጠች ነው። ጠላቶቿ የውስጥም የውጭም ወደማይደርሱበት ከፍታ
ኢኮኖሚ አጠቃላይ ኢኮኖሚ ሉዓላዊነትን ወደምታረጋግጥበት ሁለንተናዊ ብልጽግና እየተጓዘች ነው። ለዚህም ከህዝቡም ከመንግስትም ከዜጋው የሚጠበቁ ወሳኝ ነገሮች አሉ። ፈተናዎች ይበዛሉ። በዚህ ጊዜ ብዙ ፈተናዎች ሊኖሩ ይችላሉ። አንደኛው ወሳኝ ነገር ዜጋ ሁሉ ሊያምንበት የሚገባ ስራና ስራ። የበለጸጉት ሀገራት ያደጉት ሀገራቶች እድገታቸውን ያረጋገጡት በስራና በስራ ብቻ ነው። ስራንና ስራ ደክሞ በመስራት በመትጋት በመጨከን በመቁረጥ ዜጎች ሁሉ መረባረብ አለባቸው። ሁለተኛ ሰላምንና አንድነቷን ሀገራችን በጸና አለት ላይ መመስረት አለባት። ሁሉም ዜጋ በሰላም ላይ መደራደር የለበትም። የኢትዮጵያን የሀገራችንን ሀብት ንብረት ለዘመናት ሲበላ የኖረው ግጭቶች፣ አለመረጋጋቶች ብዙ ዋጋ አስከፍሎናል። ለኑሮ ውድነት ምክንያት ሆኖናል። ለስራ ማጣት፣ ለስደት፣ ለረሃብ፣ ለጉስቁልና ምክንያት ሆኖናል እና ዜጋ ሁሉ ሰላምን ብቸኛና ብቸኛ አማራጭ ወንድማማቾች መካከል ያለውን ልዩነት በንግግር በሰላማዊ መንገድ ብቻ ለመፍታት ሁሉ መወሰን አለበት። አፈሙዝ ባለበት የራስን ፍላጎት በጉልበት ለማሳካት በሚካሄድበት አካባቢ ላይ ሞት አለ፣ ጥፋት አለ፣ የሴቶች መደፈር አለ፣ የእናቶች፣ የአባቶች፣ የህፃናቶች መፈናቀል አለ። ስለዚህ የትኛውም ቦታ ላይ ያለው ኢትዮጵያዊ ዜጋ ሰላምና ሰላም ብቸኛ አማራጭ የሚያዋጣን አማራጭ ወንድምና ወንድም መካከል አፈሙዝ የሚያስነሳ የሚያጋድል ጉዳይ እንደሌለ አምኖ ሁሉም አይምሮው ልቡ ወደ ሰላም መዞር አለበት። አንድነት መረጋጋት አለበት። ይሄ በጣም ወሳኝ ነው። ሌላው ብንጨምርበት ይጠቅማል ብዬ የሚያስበው ትዕግስትና ቆራጥነት ያስፈልጋል። በዚህ ለውጥ በዚህ ሀገራችን ሽግግር እያደረገች ነው። ኢኮኖሚ ከፍታ ልትይዝ ነው። ትንሽ መታገስና መጽናት ያስፈልጋል። ለምሳሌ አንዳንድ የፖሊሲ ለውጦች ይኖራሉ። አንዳንድ የልማት ስራዎች ህዝብን በተለያየ መልኩ ሊነካ ይችላል። ለምሳሌ ሀገራችን ያለባትን የዕዳ ጫና ለመክፈል ግዴታ የሀገር ውስጥ ገቢ ማሳደግ አለበት። ስለዚህ ግብር ገቢዎች ከዚህ በፊት የተለመደው ጥቂት ግለሰቦች፣ የመንግስት ሰራተኞች፣ ጥቂት ባለሀብቶችና አምራቾች ታማኝ ዜጎች ነው የሚከፍሉት። በዓለም አቀፍ ደረጃ ሀገራችን የሚሰበሰበው ግብር 8% ብቻ ነው ከጂዲፒ። በጣም ከዓለም በጣም ትንሹ ነው። ጎረቤት ሀገራቶች ከኛ እጥፍ ኬንያ 17% የጂዲፒ ገቢያቸውን ከግብር ነው የሚያገኙት። ሩዋንዳ 16%፣ ኡጋንዳ 13%። የኛ ከዓለም በጣም ትንሹ ነው 8% ብቻ ነው። ስለዚህ አዳዲስ የግብር ማሰባሰብ አዳዲስ የታክስ ቤዙን የማስፋት ስራዎች ይሰራሉ። ስለዚህ እነኚህ ሂደቶች የሀገር ውስጥን ግብር ገቢ ለማሳደግ የሚደረግ አንደኛ ዓለም አቀፍ ዕዳ ጫናን ለመክፈል ነው። ሁለተኛ መጠነ ሰፊ የሆነው ፕሮጀክቶችን ወጪ ለመሸፈን ነው። ስለዚህ አዳዲስ ታክሶች ይኖራሉ፣ አዳዲስ አሰራሮች ይኖራሉ። ህዝብ ይሄን ተረድቶ የሚመጣውን በመታገስ በመጽናት የሚከፈለው ዋጋ ሀገራችንን እንደምታውቀው ሉዓላዊነቷን ዜጎቿ ተባብሮ በዘመናት መካከል ሳይደፈር የወራሪን ክንድ ሰብራ ነፃነቷን ያረጋገጠች ሀገር ነው። አሁን የሚፈለገው ሉዓላዊነት የኢኮኖሚ ሉዓላዊነት ነው። ልክ እንደዛው በጦርነት መስዋዕት ተከፍሎ ሉዓላዊነትን ሀገራችን እንዳረጋገጠች እንደዚሁም የድህነትን ክንድ ለመስበር መስዋዕትን መክፈል ካለብን ይሄ ትውልድ አሁን ያለው ትውልድ ለነገ ልጆቻችን ሲባል ለነገ ሀገራችን ሲባል የሚከፈለውን መስዋዕት በትዕግስት በቆራጥነት በመክፈል ለአንዴና ለመጨረሻ ጊዜ ለድህነት ጋር የምናደርገውን ፍልሚያ ለማሸነፍ የመስዋዕትም ቢሆን ከፍለን ለዛ ዝግጁ መሆን አለብን። ለዛ መክፈል ያለብን ዋጋ ከፍለን በትዕግስት በጽናት በስራ እና በስራ ብቻ በሰላምና በሰላም መንገድ ብቻ ዜጋ ሁሉ ተባብሮ አሁን ካለው ለውጥ ጋር መንግስት በብዙ አቅጣጫ እየተረባረበ ባለው ፕሮጀክቶች በጣም ጥሩ ሁኔታዎች አሉ። በጣም የሚያጓጉ ፕሮጀክቶች አሉ። ዜጋ ሁሉ ህዝብ ሁሉ ተባብሮ በዚህ ቢሰለፍ ሀገራችን ከማንሰራራት አልፋ ደግሞ ወደ ሁለንተናዊ ብልጽግና በፍጥነት ልትጓዝ ዓለም በደረሰበት ልደርስ የማችልበት ምንም ምክንያት የለም። ስለዚህ ለሰላም ለሀገር ለውጥና ለጠንካራ የገቢ ስርዓት ተባበር ይሄ ይሁን የማይሆንበት ምክንያት የለም ብዬ አስባለሁ። መልካም እናመሰግናለን ዶክተር ለሰጡን ጊዜ።
እኔም አመሰግናለሁ። ታንኪዩ